ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። የሸገርን የተለያዩ መሰናዶዎች በዲጂታል አማራጮች መከታተል ትችላላችሁ። ሰብስክራይብ እንድታደርጉ ቤተሰብም እንድትሆኑ በአክብሮት እንጋብዛለን። ከሳምንቱ ወሬዎች ጋር ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ነው። በጅቡቲና በየመን ጎዳናዎች የሚገኙ ኢትዮጵያውያን ታዳጊዎች ለአሸባሪነትና ውትድርና እየተመለመሉ ስለመሆኑ ተሰምቷል። በጎዳና የሚገኙት ኢትዮጵያውያን ታዳጊዎችና ሕፃናት የሰውነት ክፍላቸው በግዳጅ በሕገወጥ አዘዋዋሪዎች እየተወሰደ ነውም ተብሏል። በጅቡቲ ጎዳናዎች ብቻ ያሉት ኢትዮጵያውያን ሕፃናት ቁጥራቸው ከ15,000 በላይ መሆኑም ተነግሯል። ይህንን ያለው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ተቋሙ በሕገወጥ መንገድ ከሀገር ወጥተው በተለያየ ችግር ውስጥ ያሉ ኢትዮጵያውያን ቁጥር ከፍተኛ መሆኑን ተናግሯል። ህገወጥ አዘዋዋሪዎቹ ህፃናቱን ለአሸባሪነትና ለውትድርና ጭምር እንደሚመለምሏቸውም ተናግሯል። እነዚህ ህፃናት ጾታዊና የተለያየ ጥቃት እንደሚፈጸምባቸውም በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ተናግረዋል። ከ15,000 በላይ ኢትዮጵያውያን ህፃናት በጅቡቲ ጎዳናዎች ይገኛሉ የተባለ ሲሆን ከጅቡቲ በተጨማሪ በየመንም በርካታ ኢትዮጵያውያን ህፃናት እንደሚገኙ አስረድተዋል። ህፃናቱ ከሀገር የወጡት በህገወጥ መንገድ ነው ብለዋል። ሚኒስቴሩ በህገወጥ መንገድ ከኢትዮጵያ ወጥተው በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን ወደ ሀገር ቤት ለመመለስ የተቻለኝን ሁሉ እያደረግኩ ነው ብለዋል። ለዚህም ከዓለም አቀፉ የፍልሰተኞች ድርጅትና ከሚመለከታቸው ጋር እየሰራው ነው ሲልም ተናግሯል። በጅቡቲ ባለው የኢትዮጵያ ኤምባሲ በኩልም ህፃናቱ በምን ሁኔታ ላይ እንዳሉ መረጃ ይሰበሰባልም ተብሏል። በተለያየ ጊዜ ከሀገር የወጡ ህፃናት በድንበር ወደ ሀገር የመመለስ ስራም ሲሰራ መቆየቱም ተሰምቷል። ምስራቅና ምዕራብ ሐረርጌ እንዲሁም የአፋር አካባቢ የህፃናቱ ድንበር አቋርጦ መውጫ መሆኑ የተነገረ ሲሆን ህፃናቱ ከሀገር ከወጡ በኋላ ግን የተለያየ የሰውነት ክፍላቸው ለህገወጥ የሰውነት ንግድ እንደሚወሰድም ተነግሯል። ወደ ሀገር ውስጥ የተመለሱትን ከቤተሰቦቻቸው የማገናኘት ስራ እንደሚሰራ፣ ቤተሰቦቻቸው ያልተገኙትን ደግሞ በመጠለያ ጣቢያዎች ማቆየት፣ በአደራ ቤተሰብ በጉዲፈቻና በመሰል አማራጮች ኑሯቸውን እንዲቀጥሉ የማድረግ ስራም እየተሰራ ነው ተብሏል። ህፃናቱ ድንበር ሲያቋርጡ ወዴትና ለምን እንደሚሄዱ ራሱ በቅጡ አያውቁም ተብሏል። ኢትዮጵያ ከቻይና፣ ደቡብ አፍሪካና ከብራዚል መንግስታት ጋር ፍርደኞችን ለመለዋወጥ የሚያስችላት ስምምነት በፓርላማው የጸደቀው በዚሁ ሳምንት ነው። ስምምነቱ በቻይና በእስር ላይ የምትገኘው ናዝራዊት አበራን ጨምሮ ሌሎችም ወደ ሀገራቸው እንዲመለሱ እድል የሚሰጥ ነው ተብሏል። ስምምነቱ የኢትዮጵያን ብሔራዊ ጥቅም የሚጎዳ ነው የሚል ጥያቄ ከምክር ቤት አባላት ተነስቷል። ለፓርላማው የቀረቡት ከሶስቱ ሀገራት ጋር በእስረኞች ልውውጥ ዙሪያ ከስምምነት ለመድረስ የሚያስችሉት ሶስቱም ረቂቅ አዋጆች በአብላጫ ድምፅ ጸድቀዋል። ስምምነቱ የፍርደኞችን መብት ያከበረና ዓለም አቀፍ አሰራርን መሰረት አድርጎ ውጤታማ የእስረኞች ማስተላለፍ ትብብር እንዲኖር የሚያስችል ነው ተብሏል። በተለይ በኢትዮጵያና ቻይና መካከል የተፈረመው ስምምነት በሁለቱ ሀገራት በተለያየ መንገድ ወንጀል ፈጽመው ተገኝተው የተፈረደባቸው እስረኞች ቀሪ የእስር ጊዜያቸውን በሀገራቸው ለመፈጸም እንዲችሉ እድል የሚሰጣቸው ነው ተብሏል። በስምምነቱ ዙሪያ ከፓርላማው ከተነሳው ጥያቄ አንደኛው በኢትዮጵያ ወንጀል ፈጽመው በእስር ላይ የሚገኙ የቻይና ዜጎች ብዙዎቹ በህገወጥ የገንዘብ ዝውውርና በህገወጥ የማዕድን ማውጣት የተሳተፉ መሆናቸውን በመጥቀስ በዚህ ከባድ ወንጀል ውስጥ የተሳተፉትን አሳልፎ መስጠት ተገቢ አይደለም የሚል ነው። መንግስታቸው ቅጣታቸውን እንዲጨርሱ ስለማድረጉስ ምን ያክል እርግጠኛ መሆን እንችላለን የሚል ጥያቄም ተነስተዋል። ይህ ብሔራዊ ጥቅምን የሚጎዳ ስለሆነ ፍርደኞቹ የእስር ጊዜያቸውን ማጠናቀቅ ያለባቸው እዚህ ሆነው ብለዋል የፓርላማ አባሉ ዶክተር ደሳለኝ ጫኔ። በቻይና በእስር ላይ ያሉ ብዙዎቹ ኢትዮጵያውያን እስረኞችም ጥፋታቸው ከንግድ ማጭበርበር ጋር የተገናኘ ነው፣ ይህንን ደግሞ እንዳያደርጉ የማስተማር ስራን መስራት ይቻላል ብለዋል። በዚህ ወቅት በቻይና በእስር ላይ የምትገኘው የኢትዮጵያዊቷ ናዝራዊት አበራ ጉዳይም በፓርላማው ተነስቷል። ይህ የፍርደኞች ልውውጥ ስምምነት ናዝራዊትንና በተመሳሳይ በቻይና በፍርድ ላይ ያሉ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ በተመሳሳይ የቻይና ፍርደኞችም ወደ ሀገራቸው ሄደው ቀሪ ጊዜያቸውን በዛ እንዲጨርሱ ለማድረግ እድል የሚሰጥ ነው ተብሎ በምሳሌነት ተነስቷል። ናዝራዊት አበራ ከዓመታት በፊት ወደ ቻይና ስትጓዝ አደገኛ እጽ ተገኝቶባታል ተብለው ተይዛ በእስር ላይ ያለች ወጣት ኢትዮጵያዊት መሆኗ ይታወቃል። የሲቪል ኢንጂነሪንግ ምሩቅ የሆነችው ናዝራዊት አንዲት ጓደኛዋ የፀጉር ማጠቢያ ነው ብላ በሰጠቻት ዕቃ ውስጥ 5.6 ኪሎ ግራም የሚመዝን ኮካይን የተሰኘ አደገኛ እጽ
ተገኝቶበት ለእስር ስለመዳረጓም በስፋት ሲነገር ቆይቷል። የሞት ፍርድ የተፈረደባት ናዝራዊት በብዙ ትግል ቅጣቷ ከሞት ፍርድ ወደ የዕድሜ ልክ እስራት ተቀይሮላታል ተብሎም ተነግሯል። የናዝራዊት እስር በእስረኛ መለዋወጥ ስምምነት ከተደረሰበት ወደ ሀገሯ መምጣት የምትችልበት እድል እንደሚኖር ተነግሮ በኤምባሲና በመንግስት ደረጃ ሙከራ ሲደረግ መቆየቱም የሚታወስ ነው። አሁን በኢትዮጵያና በቻይና መንግስታት መካከል በፍርደኞች ልውውጥ ዙሪያ ከስምምነት መደረሱም ናዝራዊትን ጨምሮ በተለያየ ወንጀል ተጠርጥረውና ተፈርዶባቸው በቻይና እስር ቤት የሚገኙ ኢትዮጵያውያን የፍርድ ጊዜያቸውን በሀገራቸው እንዲያጠናቅቁ እድል የሚሰጣቸው መሆኑ ተነግሯል። ከቻይና በተጨማሪ የስምምነቶቹን መጽደቅ ተከትሎ በደቡብ አፍሪካና በብራዚል ያሉ ፍርደኞችም በስምምነት ወደ ሀገራቸው መጥተው የፍርድ ጊዜያቸውን የሚጨርሱበት፣ በኢትዮጵያ በእስር ላይ ያሉም ወደ ሀገራቸው የሚሄዱበት እድል እንደሚፈጠርም ተነግሯል። በትግራይ ክልል በገበያ ውስጥ የኤርትራ መገበያያ ገንዘብ ናቅፋ ጥቅም ላይ እየዋለ ነው የሚል መረጃ የተሰማውም በዚሁ በያዝነው ሳምንት ነው። በትግራይ ገበያ ውስጥ አንድ የኤርትራ ናቅፋ በኢትዮጵያ 8 ብር የተመነዘረ ነው፣ ለግብይት አገልግሎትም እየዋለ ነው የሚል መረጃ ሲሰማ ቆይቷል። በጉዳዩ ዙሪያ የትግራይ ክልል ንግድ ቢሮ ሌላም ስንት ነገር እየተደረገ ባለበት በዚህ ወቅት ይህ ቢኖር አያስገርምም፣ ግን መኖሩን አላረጋገጥንም የሚል ምላሽን ሰጥቷል። የትግራይ ክልል ብዝሃነትና ሕዝብ ግንኙነት ጽሕፈት ቤት ደግሞ ከኤርትራ ጋር ያለው የሕዝብ ለሕዝብ ግንኙነት እንጂ የንግድ አይደለም የሚል ምላሽ ሰጥቷል። አዲግራትን ጨምሮ በትግራይ ክልል ለኤርትራ ቅርብ በሆኑ የክልሉ ከተሞች በናቅፋ ግብይት እየተደረገ ነው የሚል መረጃ መዘዋወር ከጀመረ ሰነባብቷል። የፖለቲካ ፓርቲዎችም ይህንኑ እየተናገሩ ነው። የዲሞክራሲያዊ ስምረት ትግራይ ፓርቲ የኤርትራ ገንዘብ በክልሉ ገበያ ውስጥ መሰራጨቱን ለግብይትና ሸቀጥ ልውውጥ መዋሉንም ተናግሯል። የስምረት ፓርቲ ጽሕፈት ቤት የኮሚኒኬሽን ኃላፊው አቶ ሀለፎም ነራ በትግራይ ክልል በተለይ በኤርትራ ድንበር አካባቢዎች ህገወጥ ንግድ መባባሱን ተናግረው ግብይቱ ደግሞ የሚካሄደው አንድ የኤርትራ ናቅፋ በኢትዮጵያ 8 ብር ሂሳብ እየተመነዘረ መሆኑን ነግረውናል። ይህም ወደ ትግራይ ክልል የሚገባውን ነዳጅና ሸቀጥ ተመልሶ ወደ ኤርትራ እንዲወጣ ማድረጉንም አብራርተዋል። ይህ ህገወጥ ተግባርም በትግራይ ያለው የዋጋ ንረት ከፍተኛ እንዲሆን አድርጓል ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ጽሕፈት ቤት የኮሚኒኬሽን ኃላፊው አስረድተዋል። የትግራይ ክልል ብዝሃነትና ህዝብ ግንኙነት ጽሕፈት ቤት ኃላፊው አቶ ቃላይ አሳፋ ይህ ክስ በክልሉ ያለውን ህዝብ ችግር ለመሸፈን የሚደረግ ጥረት ነው ሲሉ ክሱን አጣጥለውታል። አቶ ቃላይ ናቅፋ በትግራይ ገበያ ውስጥ ገብቶ መገበያ ይሆናል ብሎ ማሰብ አስቸጋሪ ነው። ምክንያቱም ህጋዊ ያልሆነ ገንዘብ ገብቶ ህጋዊ መገበያ የሚሆንበት ምክንያት ስለሌለ ነው ብለዋል። ናቅፋ በትግራይ ገበያ ውስጥ አለ የሚል የትኛውም አካል መጥቶ መመልከት ይችላል ሲሉ የትግራይ ክልል ብዝሃነትና ህዝብ ግንኙነት ጽሕፈት ቤት ኃላፊው ተናግረዋል። ልክ እንደ ሌሎቹ ክልሎች ሁሉ የትግራይ ህዝብም ከጎረቤት የኤርትራ ህዝብ ጋር የህዝብ ለህዝብ ግንኙነት ነው ያለው ሲሉም ጠቅሰዋል። ይህም ልክ ሁሉም የሀገሪቱ ድንበር አካባቢዎች እንዳለ ህዝብ የሚደረግ የህዝብ ለህዝብ ግንኙነት እንጂ የንግድና የመንግስት ለመንግስት ግንኙነት አይደለም ብለዋል። የክልሉ ንግድና ዘርፍ ማህበራት ምክር ቤት በበኩሉ መረጃውን ሰምተን ለማጣራት ሞክረናል፣ የሚወራውና ያለው ሀቅ ፍጹም የተለያየ ነው ብለዋል። የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ ግብይቱ ያለው የኤርትራ ሰራዊት ለቆ ባልወጣባቸው አካባቢዎች ነው ሲሉ ተናግረዋል። በአጎራባች ከተሞች ናቅፋ ለግብይት ውሎ ቢሆን ኖሮ ውጤቱ መቀሌ ላይ ይታይ ነበር የሚሉት አቶ በሪሁ ሀፍቱ መሰል እንቅስቃሴዎች እኛንም የሚጎዳ ስለሆነ ብናይ ኖረው ለራሳችን ስንን አናልፍም ሲሉ ተናግረዋል። የትግራይ ክልል ንግድና ኤክስፖርት ኤጀንሲ በበኩሉ መረጃውን መስማቱን ነገር ግን እንዳላጣራ ተናግረዋል። የኤጀንሲው ህዝብ ለህዝብ ግንኙነት ዳይሬክተር አቶ ተክላይ ገብረ ሕይወት ነዳጅን ጨምሮ የኮንትሮባንድ ንግድ አለ የተባለው ክስን አስተባብለዋል። ነዳጅ ለክልሉ መንግስት ጉዳይ መፈጸሚያ ራሱ በቂ እየቀረበ ባለመሆኑ በዚህ ወቅት ነዳጅ በኮንትሮባንድ ይወጣል ማለት ልክ አይደለም ሲሉ ተናግረዋል። በአሁኑ ወቅት ለትግራይ ክልል የሚቀርበው ነዳጅ መቅረብ ከሚገባው 7 በመቶ ብቻ መሆኑን 850 ሺህ ሊትር ብቻ እንደሆነ በማንሳት እንዴት ብለን ነው ይህንን ወደ ጎረቤት ለሽያጭ የምናስወጣው ሲሉ ዳይሬክተሩ መልሰዋል። ለተረጂዎች እርዳታ ማድረሻ ነዳጅ የለንም፣ የመስኖ ስራዎች በነዳጅ እጥረት ምክንያት ቆመዋል እያልን ባለንበት በዚህ ወቅት ይህ ክስ መቅረቡ ተገቢ አይደለም ሲሉ መልሰዋል። የክልሉ ንግድና ኤክስፖርት ኤጀንሲ የተባለው እየተደረገ ስለመሆኑ እስካሁን አላጣራውም ብሎ ሆኖም ቢሆን ግን በክልሉ ካለው ሁኔታ አንጻር የሚያስገርም አይደለም ሲል ምላሽ ሰጥቷል። በአውሮፕላን ማረፊያ ጣቢያዎች ሊደርስ የሚችል የአደጋ ስጋት ሲኖር የብሔራዊ መረጃና ደህንነት አገልግሎት
እርምጃ እንዲወስድ የሚፈቅድ ረቂቅ አዋጅ ወደ ቋሚ ኮሚቴው ተመራ። በአውሮፕላን ማረፊያ ጣቢያዎች ላይ ከትከሻ የሚተኮስ የአየር መከላከያ መሳሪያ ሰው አልባ አውሮፕላንን ጨምሮ ስጋት ማድረስ የሚችል ማንኛውም ሊቃጣ የሚችል የአደጋ ስጋት ሲኖር የብሔራዊ መረጃና ደህንነት አገልግሎት የመከላከል እርምጃ እንዲወስድ የሚፈቅድ ማሻሻያ ረቂቅ አዋጅ ነው ለቋሚ ኮሚቴው የተመራው። ፓርላማው ወደ ቋሚ ኮሚቴ የመራው ረቂቅ አዋጅ የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን እንዲመራና እንዲያስተባብር ለብሔራዊ መረጃና ደህንነት አገልግሎት ኃላፊነት ይሰጣል። የሕዝብ እንደራሴዎች ምክር ቤት ትናንት አካሂዶት በነበረው መደበኛ ጉባኤው የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ ማሻሻያ ረቂቅን በሙሉ ድምፅ በዋናነት ለውጭ ግንኙነትና ሰላም ጉዳዮች በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መርቷል። ማሻሻያ ረቂቁ በአውሮፕላንና በማረፊያ ጣቢያዎች ላይ ህገወጥ ጣልቃ ገብነት ሊፈጸምባቸው የሚችሉ ከትከሻ የሚተኮስ የአየር መከላከያ መሳሪያ ወይንም ስጋት ማድረስ የሚችል ማንኛውም ነገር አሊያም ሰው አልባ አውሮፕላን ዝውውር ላይ ቁጥጥር ያደርጋል። ሊቃጣ የሚችል አደጋን ለመከላከል የደህንነት እርምጃ ስርዓት ይዘረጋል፣ እርምጃ ይወሰዳል የሚል አዲስ አንቀጽ መካተቱንም ይዘረዝራል። ምክንያቱን ሲያስረዳ ደግሞ በአየር ትራንስፖርት ላይ ጥቃት ሊፈጸምባቸው የሚችሉ ከሰው ትከሻ የሚተኮሱ የአየር መከላከያ መሳሪያዎች ወይንም ስጋት ማድረስ የሚችል ማንኛውም ነገር አሊያም ሰው አልባ አውሮፕላን ዝውውርን እንቅስቃሴና ቁጥጥር ስለሚደረግበትና በአውሮፕላን ጣቢያ አካባቢ ሊፈጸም የሚችልን ህገወጥ ድርጊት ለመከላከል የሚያስችሉ የአቪዬሽን የደህንነት እርምጃ የሚወሰድበት ስርዓትን መዘርጋት በማስፈለጉ እንደሆነ ረቂቁ ዘርዝሯል። አገልግሎቱ የሀገሪቱን ብሔራዊ ጥቅም የመጠበቅ ኃላፊነት ያለበት በመሆኑና ከሌሎች አቻ ተቋማት ጋር በመተባበር ዓለም አቀፍ የወንጀል ሪከርድ ያለባቸው ተጠርጣሪዎችን የሚመለከት መረጃ በመለዋወጥ ክትትል በማድረግ ሽብርተኝነትና የተደራጁ ወንጀሎችን የመከላከል ኃላፊነት ያለበት ተቋም መሆኑም እንደ ምክንያት ቀርበዋል። በኤርፖርት የሚተላለፉ መንገደኞች መረጃን መቆጣጠር፣ ተጠርጣሪዎችን መከታተል የሚያስችለው የመንገደኞች ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን መምራትና ማስተባበር ያለበት መሆኑም ሌላኛው ምክንያት ነው ተብሏል። በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የደህንነት ፍተሻ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ ዕቃዎቻቸው ከፍተሻ ነፃ ሊሆኑ የሚችሉበት ድንጋጌም ትናንት ለሁለቱ ቋሚ ኮሚቴዎች የተመራው አዋጅ ውስጥ ተካቷል። ተመልካቾቻችን ከዓለም አቀፍ የተሰሙ አንድ ሁለት መረጃዎችን ደግሞ እንንገራችሁ። የዴንማርኳ ጠቅላይ ሚኒስትር ሜታ ፍሬድሪክሰን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ሰራዊት በግሪንላንድ ዙሪያ ገባ ቢሰፍር የምንደግፈው ጉዳይ ነው አሉ። የፍሬድሪክሰን አስተያየት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግሪንላንድ የደህንነት ጉዳይ ሀገራችንን በእጅጉ ያሳስባታል ካሉ በኋላ እንደሆነ ኤኤፍፒ ጽፏል። ትራምፕ ቀደም ሲል የጦር ኃይልም ጭምር ተጠቅመን ግሪንላንድን መያዛችን አይቀርም የሚል ውጥናቸውን እንደተዉት በዳቮስ ስዊዘርላንድ የዓለም ኢኮኖሚ መድረክ ላይ በይፋ ተናግረዋል። ሆኖም በደሴቲቱ ጉዳይ መደራደር እንፈልጋለን በሚለው አቋማቸው ግን ገፍተውበታል። የዴንማርኳ ጠቅላይ ሚኒስትር ግን በግሪንላንድ የዴንማርክ ሉዓላዊነት ጉዳይ በጭራሽ ለድርድር አንቀመጥም ማለታቸው ሰምቷል። የአርክቲኳ የዓለማችን ትልቋ ደሴት ግሪንላንድ የአውሮፓዊቷ ዴንማርክ የራስ ገዝ ግዛት ነች። ሜተ ፍሬድሪክሰን ለደሴቲቱ ደህንነት ጥበቃ የኔቶ ኃይል በዙሪያ ገባው ቢሰፍር የምንደግፈው ነው ማለታቸው ተሰምቷል። በመጨረሻም በዩጋንዳ በምህጻሩ ኑፕ የተሰኘው የፖለቲካ ማህበር ምክትል መሪ ኳንጋ ኪቡምቢ በፖሊስ ተይዘው ታሰሩ። ኪቡምቢ ተይዘው የታሰሩት ባለፈው ሳምንት በሀገሪቱ በተካሄደው ምርጫ ወቅት ደጋፊዎቻቸውን ለብጥብጥ አነሳስተዋል ተብለው ነው። የፖለቲካ ማህበሩ መሪ ታዋቂው አቀንቃኝና በመድረክ ስሙ ቦቢ ዋይን የተሰኘው ሮበርት ካያጉላኒ እንደሆነ መረጃው አስታውሰዋል። ካያጉላኒ ራሱን ከጸጥታ ኃይሎች ከሸሸገ መሰንበቱም ይነገራል። ጎልማሳው ካያጉላኒ የሀገሪቱ መሪ ዩዌሪ ሙሴቪኒ ዋነኛው ተፎካካሪ ነበር። ምርጫውን ተከትሎ ካያጉላኒም ብጥብጥ በማነሳሳት በፖሊስ እየተፈለገ ነው ተብሏል። በፕሬዝዳንታዊ ምርጫ ሀገሪቱን ለ40 ዓመታት ያህል የመሯት ዩዌሪ ሙሴቪኒ ከተሰጠው ድምፅ ከ70 በመቶ በላይ በማግኘት አሸናፊነታቸው ታውጆላቸዋል። የዩጋንዳ መንግስት በተቃዋሚዎቹ ላይ ጭቆናን እንደሚያበዛም ይነገራል። ተመልካቾቻችን የሳምንቱ ወሬዎች የዛሬው በሰማችሁት መልኩ ተጠናቋል። ስለተከታተላችሁ እናመሰግናለን። ሸገርን በተለያየ የዲጂታል አማራጮች እንድትከታተሉ እንጋብዛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሳምንት በሳምንቱ ወሬዎች በሌላ ጉዳይ እንመለሳለን። የዛሬው አብቅቷል።
ጤና ይስጥልን።